የስፓኒያርዱ ታክቲሽያን ሚኬል አርቴታ የቡድኑ ቁልፍ ተጫዋች ቡካዮ ሳካ ጉዳቱ ከባድ አይመስልም ሲል ትላንትና ለዛሬ ምሽቱ የቼልሲ ጨዋታ በሰጠው ፕሬስ ኮንፈረንስ ላይ ሲናገር ተስተውሏል። እንደሚታወሰው ባሳለፍነው ሳምንት አርሰናሎች ሊድስ ዩናይትድን ከሜዳቸው ውጭ ሄደው በገጠሙበት ጨዋታ ላይ ከጨዋታው በፊት ሲደረግ በነበረው ልምምድ ላይ ባጋጠመው ጉዳት ምክንያት ከአሰላለፍ ውጭ ሆኖ የነበረው ቡካዮ ሳካ የጉዳት መጠኑ በርካታ የአርሰናል ደጋፊዎችን ሲያሳስብ የነበረ ጉዳይ ሲሆን ትላንትና አርቴታ ከሰጠው ጋዜጣዊ መግለጫ በኋላ ግን ጉዳቱ አስጊ አለመሆኑ እፎይታን ለደጋፊው ችሯል። አሰልጣኙ ሚኬል አርቴታ እንደተናገሩት ከሆነ መጠበቅ አለብን፣ ነገር ግን ዛሬ ያለው ሁኔታ የተሻለ ነው፣ በነገው ጨዋታ ወይንም ለሳምንቱ መጨረሻ መድረሱን እናያለን ሲሉም ተሰምቷል። ሳካ በዘንድሮ የውድድር ዓመት ያልተለመደ መልኩ በእንቅስቃሴ ደረጃ ቀንሶ እየተስተዋለ ሲሆን ለዚህም ደግሞ በተለያዩ ጊዜያቶች ላይ ያጋጠመው ያለው ጉዳት ምክንያት ሆኖ እየቀረበ ይገኛል። ባሳለፍነው ሳምንት የሳካን ጉዳት ተከትሎ በቋሚነት የጀመረው ኖኒ ማድዌኬ አንድ ጎል አስቆጥሮ አንድ አመቻችቶ አቀብሎ እንደነበር ይታወሳል። ሌላኛው የለንደን ቡድን ቼልሲ ተጫዋቹ የሆነውን ጄሚ ጌተንስን ጉዳት እንዳጋጠመው ሲገለጽ የመመለሻ ጊዜውን ሊያም ሮዜኜ እንደማያውቁ የተናገረው ሲሆን የቡድኑ ሌላኛው ቁልፍ ተጫዋች ኤስቴቫውን በግል ጉዳይ ምክንያት ወደ ሜዳ መቼ እንደሚመለስ እንዳላረጋገጡ ይፋ ሊያደርጉ ችሏል። የአምስት ጊዜ ባላንዶር አሸናፊ የሆነውና በእግር ኳስ ታሪክ ትልቅ ስም ካላቸው ተርታ መሰለፍ የቻለው ፖርቱጋላዊው ኮከብ ክርስቲያኖ ሮናልዶ ትናንትና አልናስሮች ከአልሪያድ ጋር ባደረጉት ጨዋታ ላይ ምንም ጉዳትም ሆነ የጤና እክል ሳይገጥመው ከስብስቡ ውጪ መሆኑ የበርካቶችን ትኩረት የሳበ ጉዳይ ሆኗል። ወደ አልናስር ካመራ ጀምሮ በሳውዲ አረቢያ እግር ኳስ ላይ ትልቅ ተጽዕኖ እያሳደረ የሚገኘው ሮናልዶ በስብስቡ ውስጥ ያልተካተተበት ምክንያት ከሳውዲ አረቢያም ሆነ ከሌሎች ታማኝ የመረጃ ምንጮች እንደተሰማው ከሆነ በሳውዲ ኢንቨስትመንት ግሩፕ ቅር መሰኘቱን ተከትሎ መሆኑ ሲነገር ቡድኑ አልናስር ላይ ፍትሐዊነት እንደተጓደለም ይሰማዋልም የተባለ ሲሆን ለቡድኑ አልናስርም ጥሩ የዝውውር መስኮት ላይ እንግዲህ ከተከፈተ በኋላ ጥሩ የሚባል በጀትን ከኢንቨስትመንት ግሩፑ አለማግኘቱ ደግሞ ቅሬታውን ከፍ እንዳደረገው ሲገለጽ፣ በሊጉ ካሉ ቡድኖች መካከል አንዱ የሆነው አልሂላል በአንጻሩ ለዝውውር መስኮቱ እየተመደበለት ያለው ገንዘብ ደስተኛ አላደረገውም ሲነገር ትላንትና አመሻሹ የተጠናቀቀው የካሪም ቤንዜማ ዝውውር ከዚህ ጋር በተገናኘ ለማስቆም ጥረት አድርጓል የሚሉ መረጃዎችም ሲወጡ አምሽተዋል። ሆኖም ክርስቲያኖ ሮናልዶ ዓመቱ ሲጠናቀቅ የሳውዲውን ቡድን አልናስርን መልቀቅ እያሰበ እንደሚገኝም የተሰማ ሲሆን ዳግም ወደ አውሮፓ መመለስ ወይንም ደግሞ ወደ ሀገር አሜሪካ አምርቶ በሜጀር ሊግ ሶከር አንድ ቡድን ውስጥ መጫወትን ሊያስብበት ይችላል የሚሉ መረጃዎች እየወጡ ይገኛሉ። እንግሊዛዊው የማንቸስተር ዩናይትድ ሌጀንድ ዋይኒ ማርክ ሩኒ ስለ ቀድሞ የቡድን አጋሩ እንዲሁም ደግሞ አሁን ላይ ማንቸስተር ዩናይትድን በዋና አሰልጣኝነት ይዞ እየሰራ ስለሚገኘው ማይክል ካሪክ አስተያየቱን ሊሰጥ ችሏል። አሁን ላይ በፑንዲትነት እየሰራ የሚገኘው የማንቸስተር ዩናይትድ ታሪካዊ ተጫዋች የሆነው ሩኒ ስለ ማይክል ካሪክ እንዲህ ሲል ይናገራል። ማንም የፈለገውን ቢናገር ካሪክ እስከ ውድድር ዓመቱ መጨረሻ ጥሩ ውጤት ማስመዝገቡን ከቀጠለ ክለቡ ስራውን መስጠት አለበት ሲል ዋይኒ ማርክ ሩኒ ስለ ቀድሞ የቡድን አጋሩ ማይክል ካሪክ የረዥም ጊዜ ፕሮጀክት በቀያይ ሰይጣኖቹ ቤት ውስጥ እንደሚያስፈልገው ተናግሯል። ማይክል ካሪክ እንደሚታወቀው ቡድኑ ማንቸስተር ዩናይትድ ከተረከበ በኋላ ትልቅ የሚባል ለውጦችን በውጤት ደረጃ መፍጠር የቻለ ሲሆን የሊጉ መሪዎችን አርሰናልን እንዲሁም ደግሞ የከተማ ተቀናቃኛቸውን ማንቸስተር ሲቲን መርታት ሲችል ፉላምን በማሸነፍ ተከታታይ 3 ድሎችን በመጀመሪያ ጨዋታዎች ማሳካቱን ተከትሎ የቡድኑ ባለስልጣናት እንዳስደሰተ እየተሰማ ይገኛል። ካሪክ ዩናይትድን የተረከበው እስከ ዓመቱ መጨረሻ ድረስ በአሰልጣኝነት ይዞ እንዲቆይ ታስበው ቢሆንም በዚህ ድንቅ ጉዞ የሚቀጥል ከሆነ ግን የረዥም ጊዜ ኮንትራት ቀርቦለት በቲያትር ኦፍ ድሪምስ ሊቆይ እንደሚችል ተዘግቧል።